እግዚአብሔርን እንዴት እግዚአብሔር ትፈርድብኛል አልሎም። ኃጢአተኛ ነኝ፣ በደለኛ ነኝ። እግዚአብሔር በላይ ላይ የሚያመጣው ፍርድ በሙሉ ይገባኛል። አሁን ኢየሱስ ነፃ ያወጣው ፍርድ የሌለበትን ሰውዬ አይደለም። በእርግጥ የበደለ ሰው ነው ኢየሱስ ነፃ ያወጣው። ኃጢአተኛን ነው ኢየሱስ ነፃ ነው ያለው። ለተሻለ ኪዳን ዋስ ሆኗል ሲባል ተይዤ ነው ባይዘው ተይዣለሁ። ኃጢአተኛ ነው። ይሄው ተብሎ ቀርቦብኛል። ፋይል አለ። ኢየሱስ መጣ መሃል ላይ አልሰሩም አይደለም ያለው። በዚህ ጉዳይ ላይ እኔ ምትኮኝ እቆማለሁ። እሱን ልቀቁታል። ይሄ ዘላለማዊ ባህሪ ሰማይም ሄዶ አፊት እኔ አለሁ አለ። እነሱን አውተዋቸው። ርህራሄው እኮ ወሰን የለውም። በጣም እኮ ነው የሚገርመኝ። ስታተስ የማይመርጥ ያየሁት እሱ ነው። በርጤሜዎስ ያለው ኢየሱስን አይን ኃጢአተኛ ይኸው ደሜ ለዘላለም በእግዚአብሔር ፊት እኔን ማኖር የሚችል ክቡር ደም ጌታ ኢየሱስ ክርስቶስ ይዞ በእግዚአብሔር አብ ፊት ቆሞ ጠበቃ አለ ይልና ማን ነው ሲል እርሱም ሰው የሆነው አየ እኔን ወክሎ መቆም ይችላል። ሰው የሆነው ኢንካርኔት አድርጓል። መስቀል ላይ ስለኔ ኃጢአት ሞቷል። ኢየሱስ የኔን ፔናልቲ ያው ገብቶበታል። ሰማይ ሆኖ ወዳለሁ ብሎኝ አይደለም፣ መስቀል ላይ ሞቶልኛል። ኢየሱስ በቂ የተሻለ ይሏል በክርስቶስ ኢየሱስ የመስቀል ሞት አማካኝነት የሚደረገውን ኪዳን የዚህ ደብዳቤ ጻፊ የተሻለ ኪዳን ነው ይለውና ለዚህ ኪዳን ደግሞ ጌታ ኢየሱስ ክርስቶስ ዋስ ሆኗል። በመስቀል ላይ የሰራው ስራ ሳይሆን ኢምፐርሰን ኢየሱስ ራሱ ነው ዋስ። አሁን እግዚአብሔር የክርስቶስን የመስቀል ስራ ይዞ ሳይሆን ራሱን ኢየሱስን ይዞ እንደ ዋስ የቆመው ኢየሱስ። ስለዚህ አሁን በእግዚአብሔር ቤት ለዘላለም ባለሙሉ መብት ሆነን ለመኖር ኢየሱስ ዋስ ሆኖናል ለተሻለው ኪዳን። አሁን የኛ ተቆጥሮ ሳይሆን ኢየሱስ ዋስ ሆኖ እግዚአብሔር እኔን በቤቱ የሚያኖረኝ ልጁም ብሎ ነው። ኃጢአት የማይሰራ ሰው አይደለም አይደል ያመጣው እግዚአብሔር። ኃጢአትን በመስቀል ላይ ገደለና አይ ካንተ ጋር መኖር እችላለሁ አለ። እደክምብሃለሁ ስለው የልጄ ሥራ የልጄ ደም አለ፣ እሱን ይዤዋለሁ። ልጄ አለ ለዘላለም ስላንተ ዋስ ሆኗል እና ፍርደኛውን ሰውዬ ኢየሱስ ማለ ገብቶ ዋስ ሆነ። እኔ ዋስ ሆኗለሁ አለ። አሁን የማይችል ሰው ዋስም ሆነ አይችልም። ማን ነው ዋስ? ይሄን ያክል ንብረት ያለው ይሄንን ያክል አቅም ያለው ሰው ነው ዋስ የሚሆነው። ሲጀመር የሚጠራው ዋስ የዚህን ያክል ሺህ ብር ማስያዝ የሚችል ዋስ። እዚህ ላይ እኛ ፔናሊቲያችን የዘላለም ሞት ነው። ፍርዱ ቀላል አይደለም። ለ10 ዓመት ቀጥቼ ለቀዋለሁ አይደለም እግዚአብሔር ያለው ለዘላለም ነው የሚሞቱት ሲል ኢየሱስ ለዘላለም ሞት የሚሆን ዋስን ይሆናል። ፍርዳቸው ጥቂት አይደለም፣ ዘላለማዊ ነው። እግዚአብሔር በእኔ ጽድቅ ፊት መቆም አይችሉም። ዳኛው ፊት ለፊቱ አቁሞ ሲፈርድብን ኢየሱስ መሃል መጣና እኔ ዋስ ልሁን፣ የሚያዘው እኔ ነኝ። እግዚአብሔር ልጁን ይዞ እኛን ለቀቀን። ለተሻለው ኪዳን ኢየሱስ ዋስ ሆኖናል። በእግዚአብሔር ቤት ሳትሳቀቁ ኑሩ። ዋሳችን ኢየሱስ ነው። በእውነት ነው የምላችሁ ሰይጣን እያሯሯጠ እንዳይከስህ ድሮም ቢሆን እንዳይልህ አልቋል። እኔ ዋሴን አታውቀውም። ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለ እኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። ኢየሱስ ደሙን ይዞ ነው የገባው። አየህ እንደታረደ በግ ሆኖ ለዘላለም ነፃ እንዲወጣ ሞቱን እኔ ሞቼለታለሁ። አስጥለዋል። ከእግዚአብሔር ቁጣ ኢየሱስ አድኖናል። አያችሁ በብሉይ ኪዳን የታረደው ያ የፋሲካው በግ እስራኤልን የሚያድናት ከእግዚአብሔር ነው። እኔ አልፋለሁ በዛ ሌሊት አለ እግዚአብሔር። ከእኔ ያድናችኋል እኮ ነው ያላቸው። ባይዘው ደሙን ሳይ አልፋለሁ ነው ያለው። ደም ከሌላው እገባለሁ አለ እዛ ቤት። ከእግዚአብሔር ነው የሚያድነን፣ ከሰይጣን አይደለም እኮ የሚያድንህ፣ ከእግዚአብሔር ነው የሚያድንህ። እግዚአብሔር ነፃ ነህ ካለ ሰይጣን አሮርጦ ሊይዝ አይችልም። ሰይጣን የሚይዝህ ከእግዚአብሔር የወደክ ቀን ነው። ደጅ ነው ጠብቆ የሚይዝህ። ውስጥ ከቆምክ ማን ነው የሚይዝህ? ስለዚህ የኢየሱስ ደም ያዳነኝ ከእግዚአብሔር ቁጣ ነው። ባይዘው የብሉይ ኪዳኑ የተሰዋው ያ ጠቦት ደሙን ሳይ አለ እግዚአብሔር የሞት መልአክ ምናምን ብቻ እኮ አይደለም እኔ አልፋለሁ አለ። ሌሊት ፈርዖን ቤት የምገባው ደም ስለሌለ ነው አለ። እታች መበለቷ ቤት ድረስ የምገባው ደም ስለሌለ ነው። ምንም አያድንም አለ እግዚአብሔር። ፈርዖን ንግስናው ዘንድሮ እንዳሉ ነገስታቶች አይደለም። ምናልባት በሂውማን ሬስ ውስጥ እንደ ግብፅ አይነት ትልቅ ሀገር ላይኖር ይችላል። ከዚህም በኋላ የፈርዖን አይነት ግዙፍ ንጉሥ ላይመጣ ይችላል። ያ ግዝፈቱ አያድነውም አለ። እገባለሁ አለ፣ እገላለሁ አለ። ደሞ ያዳነኝ ከእግዚአብሔር ፍርድ ነው። እግዚአብሔር ራይቸስ ነው። ታውቃላችሁ፣ እኔ ላይ ሲፈርድ እግዚአብሔር አይጠየቅም። ትክክል ነው። እግዚአብሔርን እንዴት እግዚአብሔር ትፈርድብኛል አልሎም። ኃጢአተኛ ነኝ፣ በደለኛ ነኝ። እግዚአብሔር በላይ ላይ የሚያመጣው ፍርድ በሙሉ ይገባኛል። አሁን ኢየሱስ ነፃ ያወጣው ፍርድ የሌለበትን ሰውዬ አይደለም። በእርግጥ የበደለ ሰው ነው ኢየሱስ ነፃ ያወጣው። ኃጢአተኛን ነው ኢየሱስ ነፃ ነው ያለው። ለተሻለ ኪዳን ዋስ ሆኗል ሲባል ተይዤ ነው። ባይዘው ተይዣለሁ። ኃጢአተኛ ነው። ይሄው ተብሎ ቀርቦብኛል። ፋይል አለ።
ኢየሱስ መጣ መሃል ላይ አልሰሩም አይደለም ያለው። አዎ በዚህ ጉዳይ ላይ እኔ ምትኮኝ እቆማለሁ አለ። እሱን ልቀቁት አለ። ይሄ ዘላለማዊ ባህሪው ነው። ሰማይም ሄዶ አፊት እኔ አለሁ አለ። እነሱን አውተዋቸው። ርኅራኄው እኮ ወሰን የለውም። በጣም እኮ ነው የሚገርመኝ። ስታተስ የማይመርጥ ያየሁት እሱ ነው። በርጤሜዎስ ያለው ኢየሱስን አይን ምን ትፈልጋለህ ሲለው ብርሃኔን መልስልኝ አለው። ወሳጅ መላሽ ነህ ነው አይደል? ምን ላድርግልህ አለው። የኢየሱስ አጠያየቅ ራሱ እንትናለኝ አይልም፣ ሁሉ አለው። ሰውየውም ሲጠራው በጣም ብልጥ ነው። የናዝሬቱ ኢየሱስ ሲሉት የዳዊት ልጅ አለ። ሮያ ኪንግ ነህ አለው እና ሁሉ አለህ አለው። እና አንተ ግምጃ ቤት አው ብርሃን አለ አለው። ብርሃኔን አለው። ግምጃ ቤት ውስጥ አው ብርሃን አለው አውጥተህ ሰጠኝ ሲለው እይ አለው ነው የሚለው። ይደው አንዳንድ የመጽሐፍ ቅዱስ ክፍል 1000 ጊዜ ስላነበብ ነው እንጂ አሁን አንተ በአካል ቆመ ቢሆን አንተ በርጤሜዎስ ሆነ ሲሆን በርጤሜዎስ አጠገብ ቆሞ ቢሆን ዝም ብላ አይን ሲል እጅ አልጫነ፣ ምንም ፕሮቶኮል የለው፣ ምንም ፕሮሰስ የለው። እይ አለው አየ ነው የሚለው። ቀጥሎ እየተመኘለት አይደለም ኢየሱስ ብርሃኑን ሰጠው። አየሁ ብሎ ጮኸ። ሰውየው ደግሞ ደግነቱ የከፈተ ቀን ያየው ኢየሱስን ነው። እንደው በእውነት አይደል? አየ ይልና ተከተለው የሚል ቃል አለ። ያው ዝም ብሎ አይቶ መሄድ አይቻልም። ተከተለ ያለ ኢየሱስ የሚሄደው ወደ ኢየሩሳሌም ነው፣ ሊሰቀል ነው ባይዘው። ስለዚህ ወደ ክሮስ ነው ማለት ነው የተከተለው። የሚያደርስ እዛ ጋር ነው። በምንም መንገድና በምንም መንገድ የሰው አይን ሲበራም አይተና ያንተን በርቶና የሚያደርስ እዛ አካባቢ ሲሰቀል እሱ ነው በቃ መጨረሻ አልቲሜትሊ። ክብር ለኢየሱስ ይሁን። ርኅራኄው ግን መሸከሙ ግን እና ዋስ የሆነው ለኛ አይነቱ ነው። ማንም ዞር ብሎ ሊመርጠው ለማይችል ሰው ጌታ ኢየሱስ ክርስቶስ ዋስ ሆነ። በእግዚአብሔር ጽድቅ ፊት አይደለም። ምናልባት በአንዳንድ ለምሳሌ በአይሁዳውያን መመዘኛ ፊት ምንም አይነት ኢትዮጵያዊ ቤተ መቅደስ መቆም አይችልም። በአይሁዳውያን መመዘኛ፣ በብሉይ ኪዳን ሚዛን ሌዋዊ አይመርጥህም፣ ሊጠጋህ አይሞክርም። እንደውም እስራኤላዊ አሕዛብ ነህ ብሎ አይጨብጥህም፣ ከነጭራሹ አያስጠጋህም። እግዚአብሔር ፊት አይደለም እስራኤላዊ ፊት መቆም አትችልም። በብሉይ ኪዳን ሕግ ፊት መቆም አትችልም። ጌታ ኢየሱስ ክርስቶስ ያቆመኝ በእግዚአብሔር ጽድቅ ፊት ነው። ደግሞ ለዘላለም ነው የምቆመው። ይሄ መብት ዘላለማዊ ነው። ለተካለ ኪዳን እኔ በእግዚአብሔር ቤት ውስጥ በፍጹም ነፃነት ባለሙሉ መብቶኝ እንድኖር ጌታ ኢየሱስ ክርስቶስ ተያዥ ሆኖኛል። ከኢየሱስ የተነሳ ጌታ ኢየሱስ ክርስቶስ ዋስ ሆኖኝ በእግዚአብሔር ቤት በፍጹም ነፃነት ለጽድቅ በሚሆን አርነት ብመላለስ አሁን እኔ ጻድቅ ያለው ቤት እየታበይኩ ነው እንዴ? ኢየሱስ ባደረገው ነገር እኮ እየተማመንኩ ነው። አልጸደቅኩም ብል እንደውም ደሙን ማክፋፋት ነው፣ ብቃቱን ዝቅ ማድረግ ነው። ይሄ እንደሚባለው አይደለም እያልኳቸው ያለሁት። በእግዚአብሔር ጽድቅ ፊት ለዘላለም የመኖር መብት አለኝ። ስለኔ ታግዬ ጾሜ ጸልዬ አይደለም፣ ኢየሱስ ነው ያደረገው። ይሄንን ስል አብ ደስ ይለዋል፣ ልጄ ችሏል። ኃጢአተኛ ሲሉ አላቸው ይኸው ጠበቃው ልጆቹ ኃጢአትን አታድርጉ አለ። እሱ ላይ ቆሙ። እሺ ኃጢአትን አታድርጉ የሚለው ላይ ብዙ ሰው ከዛ ብታደርጉ የሚለው ይሄዳል። ሩም አትፍጠሩ፣ ልጆቹ ኃጢአትን አታድርጉ። ግን ደግሞ ኢንኬዝ እንደው በሆነ አጋጣሚ አሁን ደክማችሁ የሆነ ነገር ቢሆን በእግዚአብሔር በአብ ዘንድ ጠበቃ የኢየሱስ አይነት ተከራካሪ። ኢየሱስ እኮ ጠቃላ ፋይል ይዞ አይደለም ደሙን ይዞ ነው የሚከራከር። ኃጢአተኛ ይኸው ደሜ ለዘላለም ሕያው የሆነ ትኩስ ደም ለዘላለም በእግዚአብሔር ፊት እኔን ማኖር የሚችል ክቡር ደም ጌታ ኢየሱስ ክርስቶስ ይዞ በእግዚአብሔር አብ ፊት ቆሟል። ጠበቃ አለ ልና ማን ነው? እርሱም ሰው የሆነው አየህ፣ እኔን ወክሎ መቆም ይችላል። ሰው የሆነው ኢንካርኔት አድርጓል። መስቀል ላይ ስለኔ ኃጢአት ሞቷል። ኢየሱስ የኔን ፔናሊቲ ገብቶበታል። ሰማይ ሆኖ ወዳለሁ ብሎኝ አይደለም፣ መስቀል ላይ ሞቶልኛል። ደሙ ፈሷል፣ ስጋው ተቆርሷል። ዋስ አስገራሚ ነው። ክብር ለእግዚአብሔር ለአምላካችን ይሁን። የተሻለ ኪዳን ከዚህ በኋላ እግዚአብሔር ድጋሚ አያደርግም። እንደ መጨረሻ ኑዛዜ ነው የተደረገው። ድጋሚ ይሄ ኪዳን አይደረግም። የመጨረሻ እግዚአብሔር ድጋሚ ሌላ ኪዳን አያደርግም። ዘጋ፣ ኪዳን ጨረሰ። እንደ መጨረሻ የኑዛዜ ቃል ነው የክርስቶስ ኢየሱስ የተደረገው ኪዳን። ከዚህ በኋላ ስለ እኔ ኃጢአት የሚቀርብ መስዋዕት አያስፈልግም። ጨርሷል። ኢየሱስ በቂ ነው። the sufficiency of Christ ኢየሱስ በቂ ነው። እንደ መጨረሻ የኑዛዜ ቃል ነው በእግዚአብሔር ፊት የተደረገው። እግዚአብሔር ጨረስኳል፣ I'm satisfied። በቃ sufficient ነው ክርስቶስ፣ በቂ ነው። ለመቼ? ለዘለዓለም። ድካም የለበትም፣ ኃጢአት አያውቅም፣ ንጹሕ ነው። በእኔ ፊት እንደዚህ ያለ አይመጣም አለ እግዚአብሔር። እግዚአብሔር የተመሰገነ
የአዲሱ ኪዳን ካህን ሞት አያስፈራው፣ ሪታየር አያረግም። ቶታሊ እግዚአብሔር አሻግሮናል። የአዲስ ኪዳን ሰዎች ሆነናል። ሰዎቹ በጣም ስላስቸገሩት ነው ባይዞ የሚመላለሰው። እኛ ኢትዮጵያውያን ነን፣ የጀመርነው ከመስቀል ወዲህ ግን ዕብራውያን ስለሆነ ግዴታ መመላለስ አለብን። ደግሞ ያመነ አይሁዳዊ አይጠፋም እዚህ ውስጥ። እኔ አይሁዳዊ ነኝ የሚል አይጠፋም። ኢየሱስ ለሚበልጥ ነገር ዋስ ሆኖናል። በአገልግሎታቸው እነዛኞቹ መቀጠል አይችሉም። ሞት ይከለክላቸዋል። ሞት ካለ ሁሌ ኃጢአት ያለ ማለት ሙሉ አይደለም ማለት ነው። የእግዚአብሔርን ጽድቅ መመጠን አይችልም ማለት ነው። መስበር የማይችለው ነገር አለ። በጣም በሩቅ ይጠቁመኛል እንጂ እኔን ማድረስ አይችልም። ብቃት ሊያደርግልኝ አይችልም። ስለዚህ እነሱም ማለፍ አልቻሉም። ህዝቡንም ሊያሳልፉት አይችሉም። ሁሉም ነገር በሞት ነው የሚዘጋው። እግዚአብሔርን በጣም በድንግዝግዝ ብቅ ይላል እንጂ ራሱን ሙሉ በሙሉ ማሳየት አይችልም። ከዛ ቀጠላ ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ለዘላለም የሚኖር በመሆኑ ክህነቱ አይሻርም። ኢየሱስ ለዘላለም ካህን ነው። ኢየሱስ ለዘላለም ስለኔ ይታያል። ስሙ ለዘላለም የተመሰገነ ይሁን።